አባቴን የግድ ያው የገደልኳት እኔ ነኝ ግን ያው ቢላውን እኔ ላይ ልትሰካብኝ ስትል በስህተት ነው እንትን ያልኩት እንዴት ነው የሞተችው ምናምን ብዬ ልጠይቃት ሞክሬ ነበር የሆነ ሰው ነው መጥቶ ቤት ገብቶ ምናምን ይገደላል ሲምትለኝ እንዴት ምናምን ስለ ሌባ ነው ምናምን አለች ነው ያልሆነ መረጃ እዚህ ጋር ስም በማጥፋት ራሱ ልከሳችሁ ይችላልው ለምን ከዚህ በላይ ለአባት ምን አንቺ አሁን አይደለም እኮ ቆይ ቁጭ እንበልና እናውራ ምን ለፖሊሶች እንዳልናገር እስካሁን የነበርሽ ምናምን አሞኝ ነው ምናምን ብላችሁ ራሱ አያምኑኝ ምክንያቱም ማይክ ማስረጃ ምናምን እና አውቀሽ ነው እሷ ላይ ለመደምደም ፈልገሽ ነው እናንተ የሚያገባችሁ ነገር አለ ሲጀመር እናንተ የሚያገባችሁ ነገር አለ ወይ አንቺ ያገባሻል ስለናንተ ያገባሻል ቆይ ምን አይነት ወሬ ነው የምታወሩት ያው አባቴ ላይ ትማግጥበት ነበር በጣም ብዙ ጊዜ የራሱ አልጋ ላይ በድንገተኛ አደጋ እንደሞተች ነበር ኢንፎርሜሽን የነበረን አይደለ ማን ያለው አይደለም እንትን ነው ያው በበሽታው ነው ድንገት ያው እየቆየ ነው የሚነሳባት በሽታውና እና ድንገት አመመኝ ተንተባተብሽ እኮ ባንዴ እንትን እኮ አመመኝ ብላ ምናምን ተኛችና ሶፋ ላይ ምናምን ከዛ ያው እንትን ሞታ ነው የሚያገኘዋትና ሰላም ውድ አቢ ሚዲያ ቤተሰቦቼ እንዴት ቆያችሁ እግዚአብሔር ይመስገን እኔ በጣም ሰላም ነኝ ውድ ቤተሰቦቼ እንግዲህ ዛሬ በአንድ ኬዝ መጥቻለሁ ማለት ነው እሱም ምንድነው አንዲት ልጅ በጣም ከፍተኛ የሆነ ወይም ደግሞ በጣም አሰቃቂ የሚባል ነገር አይቻለውና ባካችሁ ድረሱልኝ ብላ በእኛ በኩል ደውላ ነበር ገኒም ጋር ደውላ ነበርና እና ያ ነገር ትንሽ ሾክ የሚያደርግና በጣም አስደንጋጭ ነገር ስለሆነ ለኛም እንግዲህ ቃል በቃል ሰው ሲታረድ አይቻለው ነው ያለችውና ትንሽ አስደንጋጭና በጣም ግራ የሚያጋባ ነገር ነውና ልጅቷም ያለችበት የጤና ሁኔታ ጥሩ እንዳልሆነ ተናግራለችና እና ደግሞ ያው ወንድም እንደመጣ ሴት ነው ማናገር መፈልገው በድብቅ ነው ማናገር መፈልገው ብላለችና እስቲ ገኒም የምትዩ ነገር ካለ እስቲ ተበይና ቀጥታ ወደዛ ብንሄድ ጥሩ ነው አንቺ ሜዳሽ ተናግሪያት እሺ ሰላም እንዴት ናችሁ የአቢ ሚዲያ ተመልካቾች እኛ በጣም ሰላም ነን እግዚአብሔር ይመስገን ያው እንግዲህ በጠራይ መሰረት እሷም ደግሞ ሴት ነው እንጂ ወንድ ማናገር አልፈልግም ባለችው መሰረት እንግዲህ ያው ነው ሂጄ ምትሰጠንን መረጃ አቀበላለሁኝ ከዛ በኋላ ያለውን ኃላፊነት ደግሞ አብረን እንወጣዋለን ማለት ነው ያው እንግዲህ ትንሽ የሚከብድ ነገር ነው የተወሰኑ ነገሮች በስልክም ስላወራናት ከባድ ሁኔታ ላይ ነው ያለችው ከቀናት በኋላ ነው ወደ ራሷ ጤንነት ተመልሳ ያየሁትን መናገር አለብኝ እና ለእናንተ ተቀልሉልኛላችሁ ለእናንተ ብናገር እናንተ ትጨርሱታላችሁ ለእናንተ መናገር ይቀለኛል በማለት ነው ያው የደወለችውና ወደ ህግ መሄድ ፈልጌ ነበር ግን የት ነበርሽ ባላለው ስለዚህ በእናንተ በኩል እንዲያልቅልኝ ፈልጋለሁ ጉዳዩ ሰላም ማግኘት አልቻልኩም ማውቀውን ነገር ደብቄ መቀመጥ አልቻልኩም በማለት ትልቅ ሰውም አይደለችም በነገራችን ላይ ተማሪ ነች የደወለችው እድሜዋንም ጠይቂያት ነበር ምናምንና በጣም ነው የገረመኝ እኔ በዚህ ልክ አስተዋይ መሆን ራሱ ትልቅ ነገር ነው አይደለ ስለዚህ እኛ እንግዲህ እኔ ራሴ ሂጄ ቦታው ላይ ተገኝቼ እህታችንን ምትለውን ምሰጠን መረጃ ለእናንተም ሼር አደርጋለሁ ማለት ነው ላይክ ሼር ሰብስክራይብ ያደረጋችሁ አግዙን አብራችሁን ቆዩ እንግዲህ ቤተሰቦች ቅድም መግቢያው ላይ ከወንድም ያቢኒ ጋር እንደነገርናችሁ ማለት ነው ያው ቅድም የተወሰነ ነገር ብለናችኋል እህቴ ጋር ተገኝቻለሁ ያው ወንድ አላናገርም ወንድ ፈራለሁ ወንድ እንዳይመጣብኝ ብላኝ ነበር እሱንም ትቼው መጥቻለሁ እኔ ብቻዬን ላናገራት ስለምችል ችግር የለውም ያናገርሻለሁ እንግዲህ አንቺ ጋር መጥቻለሁ ማለት ነው ያው ቀጥታ ወደ ጉዳይ ከመግባቴ በፊት እሷን እንተዋወቃትና ለእናንተም ግልጽ እንዲሆን ለኔም ግልጽ እንዲሆንልኝ ስምሽን ተናግረሽ ለምን እንደፈለግሽን ምን እንዳስፈራሽ ኢቭን እያለቀሽ ነበር ስደውይልንና ምን እንደተፈጠረ በግልጽ ታስረጅናለሽ ስምሽን ማን ልበል ስሜ መሰረት ይባላል እኔ የፈለኩሽ ምን ትልቅ ነገር ልነግርሽ ነው ብዬሻለሁ በስልክ ልነግርሽ እንደሞከርኩት እና የሆነሽ ጎረቤት አለችኝ ጓደኛዬ ናት ትምህርት ቤት አብረን ነው የምንማረው ያንቺ ጎረቤት ምንድነው ማለት ምንድነው እንደዚህ ያስፈራሽ በስልክ የተወሰነ ነገር ብለሽናል ግን
የሆነ ልንረዳሽ አልቻልንም በስልክ በነገርሽን መረጃ መሰረት ምክንያቱም በጣም የፍርሃት ነው በቃ ከጭንቅላቴ ማውጣት ፈልጋለሁ እባካችሁ ሴት የሚያናግረኝ ሴት ካለ ሴት ትምጣልኝ ነበር እያልሽ ነበርና ምንድነው የተፈጠረው ወደ ዋናው ጉዳይ ስገባ ጓደኛዬ እንዳልኩሽ በብዛት ከእናቷ ጋር ትጨቃጨቃለች አባቷ ከሷ ጋር አይኖርም አንዳንዴ አልፎ አልፎ ነው የሚመጣውና ሁሌ በጧት ተነስታ ይጨቃጨቃሉ ከእናቷ ጋር አንድ ቀን ጓደኛዬና እናትየዋ ማለት ነውና አንድ ጻል ልጅ አለች ቤት ውስጥ ታናሽ አመሰለች ከጓደኛሽ ጋር ማለት ተወቃችሁ እንዴት ነው እዚሁ ጎረቤት ስለሆናችሁ ነው ትምህርት ቤትም አብረን ነው የምንማረው ግን አንድ ክፍል ምናምን ሳይሆን አንድ ትምህርት ቤት ነው የምንማረው እና እኛም ጎረቤት ነን ለማጥናት ምናምን እነሱ ጋር ሄዳለሁ ሁሌ ቤታችን አጠገብ ላጠገብ ስለሆነ እነሱ እዛ ሲጨቃጨቁ እዚህ ይሰማል አንቺ አሁን ተማሪ ነሽ አዎ የስንተኛ ክፍል ማለት 9ኛ ክፍል እሷ 10 ናት ኦኬ በእድሜ ትበልጥሻለች አዎ እንዴት ነው ታዲያ ማለት በጓደኝነታችሁ መጥፎ ባህሪ ታይባት ነበር ወይም ደግሞ ያልሆነ በጣም የሚያሰራ ነገር ወይም ደግሞ ልታደርጓ አችልም ብለሽ የምታስቢው ነገር ታይባት ነበር ከሷ እኔ ጋር ስመጣ ሎርማን ሆና ነው የምትመጣው ማለት ይሄን ያለም የተወጥ ባህሪ የለባትም ግን ቤት ስገባ ከእናቷ ጋር ተጨቃጨቃለሽ ምንድነው ስላት ስለ ቤተሰብ ያንቺ አይገባሽም ነበር የምትለኝ ማለት ነው አንቺ ማለት ነው አዎ ከዛ አንቺ ዝም ብለሽ ትምህርትሽ ላይ አታተኩሪ ምናምን ስላት አይ ባክሽ ተይኝ ለራሴ ራሱ ብዙ ችግር አለብኝ ብላ አብረን ዝም ብለን ትምህርት ቤት እንሄዳለን ስንመጣ ምናምንም አብረን ነው የምንመጣው ማለት ነው ከሷ ጋር ከዛ አንድ ቀን ትምህርት ቤት ልጠራ ሲሄድ እሷ በእጇ ቢላ ይዛ ማነች ቢላ ያዘች ልጅቷ ጓደኛዬ እሺ እናትየዋ ደግሞ መሬት ላይ ተዘርግታ ተኝታ ደም በደም ሆና አየዋት እና እኔ ምንም አልተናገርኩም ዝም ብዬ ነው የወጣሁት ማለት ነው አይዞሽ ተረጋጊና ተረጋግተሽ መጠይቅሽን እያንዳንዱን ጥያቄ ትነግሪኛለሽ ተረጋጊ መጀመሪያ በምን ምክንያት ነው አንቺ ማለት ያው ብዙ ጊዜ ከሷ ጋር ግንኙነት አለኝ ማለት ጓደኛዬነች ከቤትም ለማጥናት ሄዳለሁ ብለሽኛልና ምክንያታቸውን ታውቂ ነበር የሚጨቃጨቁበትን አይ አባቷ ከሷ ጋር ስለማይኖርና እናቷ እንደቀመጥ ስለምታስብ ነው መሰለኝ ማለት እንደቀመጥ ስትይ ማለት የልጅቱ አባት ነው ከእናቲቱ ጋር ማይኖረው አዎ አንድ ላይ ኖርማ አልፎ ነው ወይም በወር አንዴ በሳምንት ምናምን ነው የሚመጣው ኦኬ ለሷ ግን አባቷ ነው ወይስ የእንጀራ አባቷ ነው አይ አባቴ ነው ብላን የነገረችኝ ለኔ ግን አባቷ መሰለኝ እና ታዲያ ማለት የጭቅጭቃቸው መንስኤ ነው ብለሽ ታምኛለሽ አዎ እንደዛ ይመስለኛል እሺ ብዙ ጊዜ ስለጠይቂያት ለምንድን ነው የምትጨቃጨቁት ብለሽ ጠይቀሻት ተሳታቂ ጠይቃታለሁ ግን በቃ ባልሰማ ምናምን ነው የምትሄደው እሷ በቃ ቴን ስለ ቤተሰብ አይገባሽም ነው የምትለው ማለት ነው እሷ ከዛ አንቺ ማለት ምን ያህል ጊዜ ሆነ ነገር ከተፈጠረ መች ነበር እንደዚህ ነገር ያየሽው ከአንድ ወር በፊት ታዲያ አንቺ ለማሳወቅ ለሌላ ሰው ወይም ደግሞ ለመንገር ለሚቀልሽ ሰው ለመናገር አልሞከርኩኝም እንደዛ ለሁለት ሳምንት ያክል እንደዛ ተፈጥሮ እናትየዋ ሞታ ተቀብራ ምናምን ከሁለት ሳምንት በኋላ ነው እኔ ራሱ ወደ ራሴ ተመለስኩት ማለት ነው ማውራት መናገር ምናምን ከዛ ልናገር ፈልጌ ለማን ልናገር ፖሊሶቹም ይሄን ጉዳይ እንደ ቀላል ነገር ትቶት ነበር ሌባ ነው ምናምን ገብቶ ነው እናቴን የገደለው ምናምን ብላ ስለተናገረች ማንሷ አዎ እንደዛ ብላን የተናገረችው ማለት እንዴት ነው ሌባ ልትል የቻለችው እሷን ካየሻት ቢላ ይዛ ካየሻት እሷን እናቲቱ ላይ ደግሞ እንደዛ ወድቃ ከደረሽባት እንዴት ነው ሌባ ገብቶ ነው ብላ ልታሳምናቸው የቻለችው ብለሽ ታስቢያለሽ ያለቀሰች መሰለኝ እኔ ዛን ጊዜ ቦታው ላይ በጣም ደቂቄ ስለነበር ለሁለት ሳምንት ያክል ከቤት ራሱ አልወጣው መናገር መብላት ጣት ራሱ አልቻልኩም ነበር በጣም አልቆየሽም ነበር በዛ ሰዓት እሷ ጋር አልቆየም ዝም ብዬ ነው ሮጬ ወጣሁት አንቺ ነው የተሻለች እንዳየሻት ያየችኝ አይመስልኝም እሷ ኦኬ ግን በደንጋጤ ስለሆነ ቆየችኝ አላየችኝ አላውቅም ግን ያየችኝ አይመስለኝም እንደማስበው ከሆነ እሷ ልጅቱ ማለት ነው ፖሊሶቹም አምኗት እናቷ መቼስ እንዲያታረግም ብሎ አስበው ትቶታል ማለት ነው ይሄን ነገር ትንሽ ወንድም ነው ታላቅ ነበር ያልሽኝ ሴት ትንሽ ታላቅ እሺ እሷስ የት ነበረች በዛ ሰዓት ያልነበረችም ቤት ውስጥ አልነበረችም ልትጫወት ወጣ ሳይሆን አይቀርም እንጃ ግን ቤት አልነበረችም ኦኬ አንቺ ምን ልታረጊ ነበር በዛ ሰዓት እሷ ጋር ሄድሽ ትምህርት ቤት እንድንሄድ ልጠራት በጣም ከባድ ነው ከዛም ፖሊሶቹም ሽላ ምናምን ማለት ጀመሩ እና እናንተ እንደዚህ በዛቱ ተገኝተው ነበር ፖሊሶቹ አዎ ተገኝቶ ነበር እኔ ከሶላይ ነው የሰማሁት ከዛም በኋላ እኔ ከቤት ስላልወጣ ከሶላይ ነው የሰማሁት
በጣም ከባድ ነው ማለት እንደዚህ እናቷ ላይ እንደዚህ አይነት ግፍ ሊያስፈጽማት የቻለ ማለት እንደዚህ እንድታደርግ ያደረጋት የገዛ እናቷ ላይ እንደዚህ ጀምሮ እንድታነሳ ያደረጋት ምክንያት ይሄን ያክል ምን ሊሆን ይችላል ብለሽ ታስቢያለሽ? አሁን እንደነገርሽኝ ያው በአባትየው ምክንያት ነው ብለሽኛልና ምን ያህል ጊዜው ናቸው ማለት አንቺ ስታውቂያት ወይም ደግሞ ከነሱ ጋር ግንኙነት እንደዚህ የጉርብትና ግንኙነት ወይም ደግሞ የጓደኝነት ግንኙነት ሲኖራችሁ እናቲቱና የሷ እናትና የሷ አባት ባልና ሚስት ነበሩ ወይስ አዲስ ትዳር ነበር? እና አብሮ አልነበረም ማለት እኛ በብዙም ከነሱ ጋር ማለት ይሄን ያለ አንተዋወቅም፣ ግን የድሮ ጎረቤት ነን፣ ግን ይሄን ያለ አናወራም ነበር። እኔና እሷ መቀራረብ የጀመርነው በቃ 9ኛ ክፍል እዛ እነሱ ትምህርት ቤት ስገባ ነው ማለት የተዋወቅነው። ከዛ በቃ ከዛን ጊዜ ጀምሮ እንቀራረባለን፣ ግን በጣም ነበር የሚጨቃጨቁ ቤት ውስጥ ራሱ ማዘር ምናምን ቤት ስለማትውል በቃ ቤት ውስጥ ምናምን እኔ ሊሄድ ስል በቃ እነሱ ሁለቱ እየተጨቃጨቁን እንውጣ ምናምን ብያ ነበር ይሻት መውጣው ማለት ነው። ኦኬ እሷን ታይያ እንትና ተበይ አትጨቃጨቂ ብለሽ ነው ግን አያገባሽም ብላ ዝም ብላ ተከትለኝ ትወጣለች። ኦኬ ከዛ መነሻው ነው ይሆናል ብለሽ አሰብሽው እንጂ ግን እርግጠኛ ነሽ በሰዓቱ ያየሽው ነገር አንቺ አረጋግጠሻል ራስሽን እንትን ብለሽ እሷ በዛ ሰዓት እንደዛ ማድረጓን እርግጠኛ ነሽ? አዎ እርግጠኛ ነኝ። በፈጣሪ ስም በጣም ከባድ ነገር ነው። አንቺ ራስሽ ተረጋግተሽ እኛን ፈልገሽ ማግኘት ማለት በጣም ከባድ ነገር ነውና አንቺ ከዛ በፊት ምክንያቷን ለማወቅ ልታወጣጫት ምናምን አልሞከርሽም? የዛኔ ያው ጓደኛሽ ነች፣ አንድ ነገር ስትሆን ታማክርሻለች፣ የሆነ ነገር ልትነግርሽ ትችላለችና እንዴት ነው አንቺ ይሄን ነገር ለማውጣጣት አልሞከርሽም ወይ? እሷን በምን ምክንያት ነው ቤተሰብሽ ጋር የምትጋጭው ምናምን ብለሽ እሷንም ልታናግሪያት ሞከርሽ አታውቂም? ሞክራለሁ ግን አንድ ጊዜ እንደ ቀልድ ምናምን ወስዳ እኔ ግን እንደ ቁም ነገር አልወሰድኩትም። የእናትየው አባል ያሁኑ ማለት የትንሿ ልጅ አባት ይመጣል ከሷ ጋር ስለሚኖር ምናምን አንድ ላይ ነው የሚኖሩት። በብዛትም ባይመጣ ስራ ስለሚኖረው በብዛት ባይመጣም ከነሱ ጋር ስለሚኖር የሆነ ጊዜ ሊደፍረኝ ሞክሯል ምናምን ስትለኝ እኔ በቃ ቀልድ ነው ብዬ አንቺ አታሹፊ ምናምን ስላት ከምሬ እኮ ነው ምናምን ስትል እና ለምን አባትሽ ጋር አትሄጂም ስላት አባቴ እኔን አይወደኝም የገዛ አባቷ አይወደኝም ለዛ ነው እኔ ከእናቴ ጋር ምን እሺ አትጨቃጨቂ አንቺ እኮ ለራስሽ ብቻ ሳይሆን ለጎረቤትሽም ጭምር ማሰብ አለብሽ ስላት ምን ላድርግ ታዲያ እኔ ወይን ደግሞ ሌላ ቦታ ወይ ሌላ ሀገር ልሂድ ስላት እምቢ ያለችኝ ነው እናቲቱ ከኔ እንድትለይ አልፈልግም ያለችኝ ነውና የሰው ቤት ለመኖርም ደግሞ ላንቺ ከባድ ነው ትምህርትሽን ትተሽ ምናምን ብላ ትቆጣኛለች አለችኝ እናቷ ዳ ማለት ወይ ያን የደረሰባትን ነገር ለእናቷ ተናግራ ከእናቷ ጋር ያላቸው ጋብቻ እንዲያበቃ ወይም ደግሞ ሰውየው ጋር እንዲነጋገሩበት ለማድረግ አልሞከረችም ነበር? አንቺ ሲል ልትመክሪያት አልቻልሽም በዛ ሰዓት? አይ አልነገርኳትም፣ ግን እንደዛ ያረጋች አይመስለኝም። ምክንያቱም ሰውየውን በጣም ነው የምፈራው። ስታየው ራሱ በጣም ነው ምሸሸው ማለት ነው። ሰላም ለማለት ራሱ በጣም ነው የምፈራው እሱ ማለት ነው። ኦኬ ለእናቷ አላማከረቻትም ነበር? አልነገረቻትም። እንደዚህ አይነት ነገር በሚፈጠርበት ሰዓት ያው ከባድ ነው አውቃለሁ፣ ግን ጓደኛሽ እስከሆነች ድረስ አንዳንድ ነገሮች ያው እንድታስተካክል መምከር ወይም ደግሞ ከሆነ ጥፋት እንድትመለስ የማድረግ አቅም አለን። ያው ጓደኛ ስንሆን የልብ ጓደኛና ታይ ልትያት አልሞከርሽም? ከእናቷ ጋር ያለውን ግጭት እንድታስተካክል ወይም ደግሞ ለእናቲቱ አማክራት ያን ትዳር እንድታቋርጥ ልታደርግ አልሞከረችም? እሷ አይ እንደንግራት ነበረ፣ ግን እናቷ ትዳሬን አትበጥብጭኝ ተይኝ ወደዛ ምናምን እና ልጅቷ ደግሞ እናቷን በጣም ነው የምትጣላት። ምክንያቱም ካሁኗ ባለቤቷ ጋራ ከዛኛው ባለቤቷ ጋር የተለያየችበት ምክንያት ከዚህኛው ባለቤቷ ጋር ስለነበረች ነው ማለት እየማገጠችበት ከትንሹ አባት ጋር ስለነበረች ነው እየማገጠችበት ስለነበር ማለት ነው። ኦኬ የትልቋን አባት ይፈታችሁ? አዎ ለዚህም አባቷ ደግሞ ያው እናቷ ስለሚጠላት እኔንም ይጠላኛል ብላ ስለምታስብ እሱ ጋር አትሄድም ነበር በብዛት እና እናቴን በጣም ስለናት ለመክራ ምናምን እናት እንዲያትደረግ ማንቺ እናት እኮ ምንም ቢሆን መተከይላት ምናምን ላስል ስለናት ምን ምታቂው ነገር ነው የኔና ያንቺ እናት ፍጹም አይገናኙም ይለያያሉ ትለኝ እንዴት ነው ምን ለያዩ ምናምን ስላት ያንቺ እናት ብዙ ልጆች ቢኖራትም ግን ሁላችሁን በአንድ አይነት ስለምታያችሁ ይሆናል የኔ እናት ግን ትለያለሽ ምናምን ብላ ትቆጣኝ ነበር ማለት ነው። በዛ ምክንያት እኔ ልነግራት በፈልግም አሰማኝ። ሁሌ ደግሞ ስለናቷ ጥሩ ነገር ማውራት አትወድም፣ ክፉን ብቻ ነው የምትናገር። ምን ቢሆን እናት ናት ስትባል አሰማም ማለት ነው ሲነገራታ።
በጣም ከባድ ነው። እና ታዲያ አንቺ ለእናትሽ ለማማከር ወይም ደግሞ እሷን እንዲመክሯት ወይም ደግሞ አንቺ እናት የእሷን እናት ለማናገር አልሞከርሽም ነበር? በዚህ መሀል እናቷ ከኔ ጋር አትስማሙ አያወሩም ማለት ነው። ከእናቴ ጋር ስለተጣሉ እኔ ደግሞ እሷን ብዬ ስለሚል ጓደኛዬን ብዬ ስለሚል ከእሷ ጋር ብዙም አንግባባም ይሄን ያህልም ማለት ነው። ክፉ ነበረች እናቷ በቤት? አይ አይደለም፣ በጣም ጥሩ ሴት ነበረች ማለት ሁሉም ለሁሉም ሰው አንድ አይነት ማለት ሰው እስከሆንሽ ድረስ የሚሰማሽ ነገር አለ። ለዚህም ለሁሉም ሰው ደግ ነበረች። ለመጣው ሁሉ እንደ ልጇ ነበር አይታ መሸኘም ማለት ነው። ጓደኞቿ ቤት በመጡ ሰዓት ራሱ እሷ ቤት እንዲመጡ ባፈልግም ግን እነሱ መጥቶ አንዳንዴ ሊጠሯት ምናምን ሲመጡ እሷ እንደናን ነበር ተንከባክባ የሚሸኙት። እንደውም የሆነ ሳል ላይ መጥቶ ሊጠሯት ሲሉ ሰድባ ምናምን ያባረረቻቸው ልጅቷ ማለት ነው። እናቴ ምን ልትሰሩ መጣችሁ ቤት ድረስ እኔ መጣ ይል እንዴ ትምህርት ቤት ምናምን ብላ። ኦኬ። እና ታዲያ አሁን ያ ሁሉ ነገር ከተፈጠረ በኋላ እናቲቱንም እዛ ደረጃ ካደረሰቻትና ከገደለቻት በኋላ ምን አይነት ህይወት እየኖረች ነው ያለችው? አሁን ልጅቱ እንዴት ነው የምናገኛት? ቤት ነው ያለችው፣ ግን እሷ ምንም አልመሰላትም። ምንም አልመሰላትም፣ ምክንያቱም የምትፈልገው ነገር ስለሆነ። እናቷ በመሞት እናት ሳይሆን ባዳ ራሱ ሲሞት ይለቀሳል፣ ግን እሷ ምንም የመሰላት አይመስለኝም። እኔ እንደማቅ አታውቅም። ኦኬ። ግን ለማረጋጋት ምናምን አልሞከርሽም አንቺ? ያው ከራሽ ወደ ራሽ ከተመለሽ በኋላ ልታገኛት ምናምን አልሞከርሽም? አንድ ቀን ብቻ አግኝቻታለሁ። ይሄም እንዴት ተፈጠረው ምናምን ስላት አንቺ ግን እንዴት እናቴ ቀብር ላይ ሳትገኝ ምናምን እናቴ ሞታለች እኮ ምናምን ብላ ልታለቃቅስ ሞከረች። እንዴ የሚፈልግ ይሄን አልነበር እንዴ ስላት አንቺ ዝም በይ ይሄን ነገር ካንቺ ውጪ ምንም አያውቅም ምናምን ብላ እንደሆነ ይሄን ልትሰድበኝ ነበር ማለት ነው። ማለት እናቷን እንደምጠላ ምናምን ብዙ ሰው አያውቅባትም። ታስመስላለች እንደምትወዳ ምናምን ማለት ነው። ስለዚህ እያለቀሰች ምናምን እንደዛ ስትል ኧረ እባክሽን ያላቅሽም እንዴ እናትሽን እንደዛ እየጠላታለሁ ምናምን እያልሻል ነበር ካንቺ ውጪ ማንም ሰው አያውቅም ዝም በይ ምናምን ስትለኝ እሺ ምናምን ብዬ እንደውም ጥቁር ሻርፕ ምናምን ጥቁር በጥቁር ለብሳ ወደ ቤት ምናምን ስገባ ነበር ያገኘው መንገድ ላይ ማለት ነው። እና ታዲያ መጪ ምናምን ስትል ይመጣለሁ በቃ እሺ ብዬ ዝም ብዬ ወደ ቤት የተመለሱ። አንቺ ላለመሄድሽ እሷ ቤት ላለመሄድሽ ምክንያትሽ የእናቲቱን ሞት ስላየሽ እና ቤቱን ስለፈራሽ ነው ወይስ ሄደሽ ልታናግሪያት ወይም ደግሞ ልታጽናኛት ያልሞከርሽው ከተረጋጋሽ በኋላ ማለት ነው? ከተረጋጋው በኋላ እሷን እንዲህ ነው ማለት እሷ ሳይት መቼስ ያረገችው ነገር ፊት ለፊቴ ሊመጣ ስለሚችል በጣም ነው መፈራት እሷን ራሱ መቅረብ ማለት ነው። ለዚህም በዛ ምክንያት እሷ ጋር ልልኩኝ እንደ ድንገት ነው እንደሞ ወደ ውጪ ስወጣ የዛን ጊዜ ራሱ ያገኘሁት ግቢ ውስጥ ምናምን ነበረች። አንቺ እንዴት እንደዚህ ምናምን ስላት እንዴት ነው የሞተችው ምናምን ብዬ ልጠይቃትም ሞክሬ ነበር። የሆነ ሰው ነው መጥቶ ቤት ገብቶ ምናምን የገደላት ሲልትለኝ እንዴት ምናምን ስላት ሌባ ነው ምናምን አለች። ፖሊሶች ምናምን አላጣሩም ብዬ ያጣራሁት ራሱ ከሷ ነው። ምክንያቱም እኔ አላውቅም ነበር ፖሊሶች እንደያዙት ነበር ጉዳዩ ማለት ነው። ከዛ እንደዛ ብሎኝ ነበረ ሄጄ ሌባ ነው ምናምን ስላቸው እሺ ምናምን ብሎ እና አንቺ አሁን ደስተኛ ነሽ ስላት ለማንም እንዳትናገሪ ግን ከኔ በላይ በዚህ ሰዓት ደስተኛ የለም ነው ያለችኝ። በዛት በጣም ከባድ ነው። እናት በዚህ ልክ ልብ ሞልቶ መቀመጥ አንድ ቤት ውስጥ በጣም ከባድ ነውና አንቺም ያደረግሽው ነገር ቀላል ነገር አይደለም። በጣም አሪፍ ነገር ነው ያደረግሽው። አሁን እሷ ማጋማ ማግኘት አለባት። አንድ የንጹህ ሰው ደም ዝም ብሎ መሬት ላይ ፈሶ መቅረት የለበትም። አሁን ታዲያ ትንሿንስ እንዴት ነው እሷን እቺ ይዛት ያለች ወይስ እንዴት ነው አሁን ያለው ሁኔታ? ያ ሰውዬስ የእናቷ ባል የነበረው ቤት ውስጥ ይመጣል ወይስ አልፎ ይመጣል? ማለት በግቢ በእኛ በር በኩል ስለሚያልፉ አልፎ ይመጣል። ልጅቷንም ምናምን አይቷት ይሄዳል። ምክንያቱም ትልቋ ሰው ስላለች ለማብሰል ምናምን አይቸገሩም ብሎ ማለት ነው። የሚያስፈልገውና አስቤዛ ምናምን ይዞ ይመጣል ማለት ነው። ግን ይሄን ያለም አልፎ እንደ ድሮ አይመጣም። ድሮ በብዛት ስለሚመጣ አሁን ደግሞ በብዛት አይመጣም ማለት ነው። አልፎ በሳምንት አንዴ ምናምን ይመጣል። ልጅቱን ለማየት እኔ ፖሊሶች ይሄን ጉዳይ ስለተውት እና ውስጤ በጣም ስለተረበሸ ይሄን 3 አመት ማለት ከተሻለኝ ከአንድ ሳምንት በኋላ ነው ለእናንተ የደወልኩላችሁ እና በጣም ስለተጨነቅኩ ምናምን ለፖሊሶች እንዳልናገር እስካሁን የነበርሽ ምናምን አሞኝ ነው ምናምን ብላችሁ ራሱ አያምኑኝም። ምክንያቱም ያይክ ማስረጃ ምናምን እና አውቀሽ ነው እሷ ላይ ለመደምደም ፈልገሽ ነው ሊባል ይችላል ብዬ ነው። እኔ እናንተ ብዙ የተቸገሩት ሰዎች ስትረዱ ምናምን የታገቱ ምናምን ስታድኑ ስለማያችሁ እናንተ ጋር ደወልኩት ማለት ነው። ጥሩ አድርገሻል። ያው አንቺም ከመፍራትሽ አንፃር እኛ እንቀልሻለን በትክክል። ያው ጥሩ አድርገሻል። በርቺ፣ ወደ ራሽ ተመለሽ፣ ተረጋጊ። አንቺም ወደ ትምህርትሽ
ብዙ መረጃዎች ካንቺ ልንፈልግ እንችላለን ብዙ ነገሮችን ጠይቅሻለን እሷንም እናገኝበት መንገድ ወይም ደግሞ እሷንም ልናናገር ስንፈልግ መታመቻችልን አንዳንድ ነገሮች አሉና ወደ እሷም እንሄዳለን አንቺ ደግሞ የእናቷ ጉዳይ አሳስቦሽ እኛን ለማግኘት ስለሞከርሽ በጣም ነው ከልብ የምናመሰግነው ያው የንጹህ ሰው ደም ከመሬት ፈሶ ከመቅረቱ በላይ የሚያሳስብ ነገር የለም አይደል ለዚህ ምድር ላይ በጣም ያስጠላል ላንቺም ህሊና ረፍት ነው የሚሆነውና እስኪ እንግዲህ ምን እንደምትለን እሷንም ምን ይሆናል እንግዲህ ውድ ቤተሰቦቻችን እንዳያችሁት እንደሰማችሁት በጣም የሚያሳዝን በጣም የሚዘገንን ነገር ነውና ዛሬ የታችን ለኛ ሼር ያረጋችን በጣም ከባድ ነው አንድ ጥያቄ በዚህ አጋጣሚ ሳልጠይቅሽ ለምንድነው ወንድ ማናገር አልፈልግም ብለሽን ነበርና በስልክ ምንድነው ምክንያትሽ አንቺ ወንድ ላለማናገር አይ ወንድ ማለት ታውቂያለሽ ሴት ለሴት በጣም ግልጽ ናት እና ወንዶችን ማናገር ደግሞ በጣም ነው የሚያስፈራው እነሱ እሱን በማናገርበት ሰዓት ልጅቷ በጣም ቆንጆ ናት እና ለሷ ሊደግፍ ይችላል የሚል ሐሳብ አለ እና ለሷ እንዳይደግፍ ምናምን ፈልጌና ሴት ለሴት ልጅ ትረዳለች ለዛ ፈልጌ እንጂ ሌላ ነገር አይደለም ኦኬ አይ ያው በእኛ ስራ ላይ እንደዛ ብሎ ነገር ስለሌለ እሱም ቢመጣ ያው አንቺ የግል ኬዝ ካለሽ አንቺ ፈራሽበት የግል ኬዝ ካለሽ ብዬ ነው እንጂ እሱንም ትቼ መጣሁት እኔም ላናገርሽ ፍቃደኛ ሆንኩት ለከሌ ምናምን ተብሎ የሚደላ ነገር አይደለም ወንጀለኛ እስከሆነች ድረስ ወንጀለኛ ነች ህግ ፊት ትቀርባለች የተጎዳም ሰው እስከ ተጎዳ ድረስ የተጎዳበትን ካሳ ያገኛልና እንግዲህ ወደ ቤተሰቦቻችን በጣም የሚያሳዝን ነገር ነው እውነት ልብ ይሰብራል አንድ እናት በገዛ ልጇ መገደል በጣም ከባድ ነገር ነውና ይሄ ነገር እውነቱ ነው ይገኛል ወይስ አይገኝም የሚለውን ደግሞ ከናንተ ጋር ለናንተም በመንችለው አቅም ቪዲዮ እየቀረጽን ሼር እያደረግን ከናንተ ጋር የሚፈጠረው ነው የምና ይሆናል እስከ ፍጻሜ ድረስ አብራችሁ ነው ያው እንግዲህ አካባቢው ላይ ደርሰናል ያመለከቱኝ ነው ሰላም ነው እናት ሰላም ነው ማ ሰላም ነው እንዴት ነው አንዴ ፈልገን አንዴ እሺ ጠብቁኛል ለምንድነው ይዘጋች ምን ችግር አለ እንዴ አሉ እንግባ ምንድነው ሰላም ልብስ እየቀየርኩ ነበር ልብስ እየቀየርኩ እሺ ቁጭ በሉ ምን ነው በሽ ቁጭ በሉ እሺ ያው ሰላም ነው ምን ነው ተደናገጥሽ ተናለኝ ምን ነው በሰላም ነው አላወቅኳችሁም ካሜራ ምናምን አይ አንዳንድ ፕሮግራም ለመጣነውና ለሽልማት መጣነው የእውነት በጣም አመሰግናለሁ የእውነት በቃ ልነግራችሁ አልችልም በቃ በጣም ችግር ላይ ነበርኩኝ በጣም በቃ ይሆናል አይደለ እንደጋጣሚ እናቴ ሞታብኝ ነበርና በጣም ችግር ላይ ነበርኩኝ ታችሁ የእውነት በቃ በጣም ስፈልጋችሁ ነበር አለ አይደለ በቃ በጣም ችግር ላይ ነበርኩ ያ እኛም እናቴ እንደምታውቁት ሞታለች ህፃን ልጅ ይዤ እናቴን ብቻዬን ነው እንትን ያልኳት ያለውትና ቅድም እኛም በር ላይ ያው ለናስረዳሽ እንደሞከርና እንደዚህ ዞር ብለን አንዳንድ ልንረዳቸው የምንችላቸውን ሰዎች እንረዳለን ከትላልቅ ሚዲያዎች እየመጣን ትላልቅ ባለሀብቶች እንትን ብለን እንዲረዳችሁ እናረጋለንና ያው እንግዲህ እንደነገርነሽ አንቺን በቅርቡ እናትሽ እንዳረፈችና ብቻሽንም እንደሆነሽ አንድ ህፃን ይዘሽ ብቻሽ እንደሆነሽ ሰምተን ነው አንቺን ልናግዝሽ የመጣነውና ያው እንግዲህ ወደ ጉዳያችን ስንመጣ ያው ላንቺም ስጦታውን ስናበረከተልሽ ካንቺ ደግሞ የምንፈልጋቸው አንዳንድ ነገሮች አሉ ለኛ እንድትነግሪን ምን ጠይቅሽ አንዳንድ ጥያቄዎች አሉ ተረጋግተሽ ብዙ ሳትረበሽ ያው እናት ማጣት ቀላል አይደለም ሳትረበሽ ተረጋግተሽ እንድትነግሪን ለኛም መጨረሻ ላይ ያው ስጦታውን አበርክተን እኛም እንሄዳለን እንግዲህ ያው በቅርቡ እናትሽ እንደሞተች ያው እኛም ሰምተናል አንቺም አሁን እያልሽን ነበርና እናትሽ ጋር እንዴት ነበር የነበራችሁ ጊዜ ከመጀመሪያው ጀምሮ እስኪ አንቺም ስታድጊ በእናትና በልጅ ያለው እውነታ እንድትነግሪኝ ከመጀመሪያ ደግሞ ወደ ጉዳያችን ከመግባታችን በፊት እስኪ ስምሽ ማን ይባላል ስሜ ያው ኤልዳና ይባላል ያው እናቴ ያው በጣም ነው የምወዳት በጣም ያው እናት ናት መቼም ቢሆን እና በቃ በህመም ነበር የሞተችብኝ
ታማ ነበር እናትሽ? ህመም ነበረባትና ያው መታከም ምንም ስላልቻለች አረፈችብኝ ማለት ነው። ያው በህመም ምክንያት በጣም ያሳዝናል። እስቲ ከእናትሽ ጋር ምን አይነት ግንኙነት ነበር? እስቲ የነበራችሁ ፍቅር፣ መግባባት እንዴት ነበር? እስቲ ከእናቴ ጋር በጣም እንደ ጓደኛ የለም በቃ ከሁሉም አልፎ በጣም ነበር የምንዋደደው። ጎረቤት ሁላ ይቀናብናልና እንዲህ ተነጋግረን ራሱ አናውቅም። እንደዚህ በጣም ነበር የምንዋደደው ከእናቴ ጋር ነው። በቃ ምንም ነገር አልደብቃትም፣ ምንም ነገር አልደብቀኝም አለ አይደለም። ከእናቴ ጋር እንደዛ ነው። ከአባትሽ ጋር ያለው ግንኙነት እንዴት ነው? እስቲ ስለ አባትሽም ስለ እናትሽም። አሁንም ብቻዬን ቀረኝ ህፃን ልጅ እያልሽ ነበርና አባቴ እንጀራ አባቴ ነውና ያው የትንሿ ልጅ የእህቴ አባት ነውና ያው እሱ ብዙ ጊዜ ቤት አይኖርም ምናምን ግን በርግጥ የአባት ፍቅርን ያን ያህል አላገኘሁትም። እናቴ ውስጥ ነው እንትን ያልኩት በደንብ ያን ፍቅር የሚያገኘው። እስቲ ስለ አባትሽ ማለት እንዴት ብዙ ጊዜ እሱ ቤት አይኖርም። ኦኬ ማለት አሁን የእህትሽ አባት ወይም ደግሞ ያንቺ እንጀራ አባት፣ ያንቺስ አባት እውነተኛ አባትሽ? የኔ አባት ያው ከእናቴ ጋር አንድ ላይ አይደሉምና ትንሽ ተጋጭተው እሷ ጋር አይኖርምና ተለያይተው ነው የሚኖሩት። ተለያይተዋልና መች ነበር ይሄ የተፈጠረው? መች ነበር እናትና አባትሽ የተለያዩት? ከምን ያህል ጊዜ በፊት ነበር? እቺ ትንሿ ልጅ እርጉዝ እያለች ያው ሆዷ ሲከፋ ምናምን በዛ ምክንያት ምናምን ታወቀና ያው አባቴ ተናዶ ምናምን እሱም ከቤት ወጣ። ተጣልተው ሲወጡ ያው ከእንጀራ አባቴ ጋር አንድ ላይ መኖር ጀመሩ። የህፃኑ አባት ጋር ማለት ነው። እናትሽ ከአባትሽ ውጭ ከህፃኑ አባት ጋር ግንኙነት ነበራት ማለት ነው? አዎ እንደዛ ነበረ የተፈጠረው። እና አባቴ ደግሞ አያውቅም ነበረ። ኦኬ እስቲ እንዴት ማለት ያው አባቴም የለም ከእናቴ ጋር ነው ስኖር የነበረው ብለሽኛልና እናትሽ ስለ አባትሽ የምትነግርሽ ነገር ምን አይነት እንዴት አይነት ነገር ነው? አንቺስ ስለ አባትሽ እናትሽን በደንብ አትኩረት ሰጥተሽ ጠይቀሻት አታውቂም? ለምን እንደዚህ ይሆናል ብለሽ? በርግጥ ስጠይቃት ብዙ ጊዜ ምናምን በቃ እሱን ታዩ ነው የምትለኝ። በቃ እሱን ነገር ታዩ፣ እሱን ነገር አታንሽብኝ ምናምን። ያው እኔም ያሳለፉት ነገር ምናምን ይኖራል ብዬ ያን ያህል ትኩረት ሰጥቼ ጠይቄያት አላውቅም። እና ግን አንዳንዴ ስጠይቃት አባቴስ ግን የኔ አባትስ ምናምን ስላትኝ ያን ያህል እንትን አትልም። ግን በጣም ጥሩ ነበር አባትሽ ምናምን ትለኝ ነበር። ያው አባትሽ በጣም ጥሩ ሰው ነበር ምናምን ትለኝ ነበርና ያው በዚህ በእርግዝናው ምክንያት ያው እሱም ተናዶ ቤቱን ጥሎ እንደወጣ ምናምን ነበር የነገረች። ይሄ ማለት ያው ከሷ አባት ሳይሆን ከትንሿ አባት ነው ያረገዘችው። ከመጀመሪያው የግንኙነት ሲያውቅ ነው ማለት ነው አባትሽ እናትሽን ትቶ የወጣው። ከዛ በኋላ ያው ከእህትሽ አባት ጋር ተጋብታ መኖር ጀመረች ማለት ነው። አሁን እንደዛ ነው። ያው ከትንሿ ልጅ አባት ጋር ከእህቴ ጋር አንድ ላይ መኖር ጀመሩ። ግን ያው ያን ያህል እሱ ቤት አይኖርም ብዙ ጊዜ ምናምን ውጪ ነው ምናምን። አዎ አንዳንዴ እየመጣ ሊጠይቀን ይችላል ምናምን። ያው እኔንም እንደ ልጅ አያየኝም። ምክንያቱም ከሱ ስለማልወለድ ይሁን አላውቅም። እንደ ልጁ አይደለም እኔን በቃ አሁን እንዳልኩሽ በቃ ያው የአባትን ፍቅር እኔ አግኝቼ አላደኩም እና በጣም የተጎዳሁትም ለዛ ነው እናቴ ስትሞት ምናምን። እስቲ ያው እናትሽ በምን እንደሞቱ እንዴት እንደሞቱ እስቲ ንገሪኝ እስቲ። ምንም ያው የነበረውን ሁኔታ አንቺ ነበርሽ አይደለ? እስቲ ስለ ሁኔታው በአጠቃላይ ስለነበረው ነገር እስቲ ንገሪኝ። እናቴ እንትን እንዳልኩ በሽታ ነበረባትና ምን አይነት የጭንቅላት እጢ ነበረባትና ያው ኦቨር ሲብስ ጊዜ ምናምን መታከምም ስላልቻለች ወደ ውጭ ሄዳ መታከም ነበረባትና ያው እሱን ያው ከዛሬ ነገ ታከማለሁ ምናምን በሚል ሰበብ እኔን ምናምን ለማሳደግ እንትን አላለችም እና በዛ ነው ይቅርታ እና አንድ ጥያቄ ልጠይቅሽ። እኔ አሁን ያው እዚህ ማጣራት ምናምን እያደረግን ነበርና እዚህ የሰፈር ሰው እየጠየቅን በድንገተኛ አደጋ እንደሞተች ነበር ኢንፎርሜሽን የነበረን አይደለ? ማን ያለው አይደለም እንትን ነው ያው በበሽታው ነው ድንገት ያው እየቆየ ነው የሚነሳባት በሽታውና እና ምን ድንገት አመመኝ ተንተባተብሽ እኮ ባንዴ
እንትን እኮ አመመኝ ብላ ምናምን ተኛችና ሶፋ ላይ ምናምን ከዛ ያው እንትን ሞታ ነው የሚያገኘዋትና በበሽታው ምክንያት ምናምን እንደሆነ ነው። ግን እንደዚህ አይነት ነገር አልነበረም የተማነው ከመጀመሪያው ወደ አንቺ ከመምጣታችን በፊት ወደ አንቺ የሚልኩን ሰዎች አንዳንድ መረጃ ቢሰጡን ሰዎች በሰጡን መሰረት ነው ወደ አንቺ የመጣነውና እንደዚህ አይነት ነገር አልነበረም የሰማነው። አንቺ ደግሞ አሁን የነገርሽን ሌላ ተቃራኒ ሌላ ታሪክ ነው እንዴ? በድንገተኛ አደጋ እንደሞተች ሁለተኛ ደግሞ ያው አንቺ የነገርሽን ነገር ትንሽ ለየት ያለብኝና ጥሩ ግንኙነት እንዳልነበራችሁ ካንቺ ጋር በድንገተኛ አደጋ ነው የሞተች ማለት ማን ያለው ሲጀመር እንደዚህ አይነት ወሬ ከየት ነው ያመጣችው? ስሚኝው ልንገርሽ ሲቀጥል ደግሞ ግንኙነታችሁ ጥሩ እንዳልነበር መረጃ አለ። ይሄ ውሸት ነው። አሁን በጣም ተጎድቻለሁ እና እኔ እንደውም ልርዳሽ ምናምን ስትሉ ምትረዱ ይመስሉኝ ነው እንጂ እንደዚህ ነገር ምንድነው የሚያንቀጠቅጥሽ? አይደለም አንድ እንደዚህ የሚያረግሽ ምንድነው? ቤት ውስጥ ያለሁት እኔ ነኝ። ስለ እናቴ ሞት ማቀው እኔ ነኝ። ስለ ሌላ ሰው አይደለም አይደል? እዚህ ጋር እያወራን ያለ ነው ስለ እናቴ ነው። ስለ እናቴ ደግሞ ከኔ በላይ የሚያቅሰው የለም። ስለዚህ ልትረዱኝ ካልሆነ የመጣችሁት ብትወጡልኝ ደስ ይለኛል። ለራሴ ብዙ ችግር አለብኝ እኔ። አይ እንደዚህ የሚያንዘፈዝፍሽ ነገር እኮ የለም አንቺ በድንገተኛ አደጋ እንደሞተች ሁሉም አይደል እንዴ? ምንድነው ሲቀጥል ደግሞ በጣም ብዙ ማስረጃዎች በመጀመሪያ ማን ነው እንደዚህ ያላችሁ? ሲጀመር እናቴን ሞታ ያገኘዋት ቤት ውስጥ ምናምን በበሽታው ምክንያት እንደሆነ በሽታም እንዳለባት በደንብ ማቀው እኔ ነኝ። ግን ምንም አይነት ህመም እንዳልነበረበት ከዛ በፊት እንግዲህ የሰፈሩ ሰው ያውቃል። እንግዲህ ሌላ ነገር ሲጀመር የሰፈር ሰው ጋር ያን ያህል እንደዚህ አትቀራረብም። በርግጥ ከሰፈር ሰው ጋር ያን ያህል እንደዚህ ግብብም አይደለችም። ከስራ ነው ምንድነው በቃ ያን ያህል እንትንም አትልም። ከኔ ጋር ነው በቃ እናቴ ግንኙነቷ ብዙ ጊዜ ከኔ ጋር ነው እንጂ ካንቺ ጋር እንደማትግባቡ ቀደም ደግሞ የሰፈር ሰው ጋር አይደለም እንደናት እንደ ጠላት እንደምትሰርቢያት መረጃው አለ። ምን አይነት የምን መረጃ ነው የምታወሩት? ሲጀመር እናቴን ማቃት እኔ ነኝ። ስለዚህ ውጡልኝ ወይ ውጡልኝ እንዴ! ቆይ ምን ሆናችሁ ነው? ያልሆነ መረጃ እዚህ ጋር ስም በማጥፋት ራሱ ልከሳችሁ እችላለሁ። ምንም ስም ማጥፋት ምናምን አይደለም። እናትሽን እንዴ ይኸውልሽ እየነገርኩሽ ያለሁት አሁን ስለናትሽ የተፈጠረውን ነገር ንገሪኝ ከዛን እንሸልምሻለን ነው እያለን ያለን። ነገርኳችሁ እኮ እናቴ በህመም ምክንያት ሞታለች። ስለዚህ ልትረዱኝ ከሆነ የመጣችሁ ምክንያት አይደለም የሞተችው። ምንም አይነት ህመም እንዳልነበረባት ነው የምናውቀው። አልነሽ እኮኛ ደግሞ ለምን እውነታውን አትነግሪኝ? ሁለተኛ ደግሞ አንቺ ተወራሽው ይኸውልሽ መቼ ሳንቺ እንደህት ትረጂኛለሽ ብዬሽ ምንም አልረዳሽም። ምን ታውቃለሽ? ተናገርሽ አልረዳሽም። ከሌላ ቦታ ስመጣለች እናቷ የሞተችው በጧት ነው። አዎ ጧት ትምህርት ቤት ወልተደበሳት ነበር። እኔ ከምን ሙሉ ማስረጃ አለኝ ይኸውልሽ። እሺ ከኛ ለማምለጥ ምንም አይነት ነገር እንዳትሞክሪ። ይኸውላችሁ ምን መሰላችሁ እርግጥ ነው ያው ያልደረሰበት አይገባው ሀዘኑ ያልደረሰበትና እኔ ለራሴ ብዙ ችግር ያለብኝ ሰው ነኝ። ህፃኗን ለብቻዬ ነው እስካሁን እየተቆጣጣርኩ ያለሁት። እንደውም ጎረቤት ምናምን እየረዳኝ ነው እንጂ እስካሁን እኔ ብቻዬን ነው እንትን እያልኩ ያለሁት። ትምህርት ቤትም ይጃላቀም እና ምንድነው የምታወሩት? እናቴ በአደጋ ሳይሆን በበሽታ ነው የሞተችው። እኔ ነኝ የማውቀው። ይሄንን ደግሞ የሰፈር ሰው ስለ ሰፈር ሰው ስለ መረጃችሁ ነው ያገባኝም። በቃ እኔ እናቴን ማቃት እኔ ነኝ የሞተችብኝ። የተጎዳሁት እኔ ነኝ። በምን እንደሞተች ማውቀው እኔ ነኝ አይደለም እንዴ? እናንተ ስለ መረጃ አንቺ ይኸውልሽ አንቺ ከዚህ ነገር ለማምለጥ እየፈጠርሽ ያለሽው ነገር ከየትኛው ነገር ለማምለጥ? ምንም ማምለጥ የሚባል ነገር እኮ የለም የኔ ወንድም። ከዚህ ነገር ለማምለጥ ስገባ ያልከኝ ልረዳሽ ነው የመጣሁት ነው ያልከኝ ቅድም እንደተነጋገር ነው ከሆነ። አሁን ግን እዚህ ጋር ሌላ ታሪክ ነው እያወራችሁ ያላችሁት። አሁን እናቴ ሞታብኛለች ትረዱኝ ከሆነ እርዱኝና ሂዱልኝ። እኛ ደግሞ እየጠየቅንሽ ያለ ነው ለእናትሽ የነበረሽ ጥላቻ እያንዳንዱ የምታደርጊያቸው ነገሮች በግልጽ እየነገርኩሽ ነው ያሉት። ገባሽ? እኔ እናቴን አልጠላትም። እናቱን የሚጠላ ሰው አለ እንዴ? ምን አይነት ወሬ ነው የምታወሩት? ምን አይነት ወሬ ነው የምታወሩት? እኛ ይኸውልሽ ይሄንን ነገር እናቴን በጠላት ኖሮ እኔ እዚህ ጋር ተጎድቼ እንደዚህ ሆኜ አታዩኝም ነበር። ቆይ ሽልማቱን ትፈልጊዋለሽ አትፈልጊው? እንዴት ነው የማልፈልገው ሽልማቱን? ስለዚህ ከኛ ጋር ለምንድን ነው እውነታውን ለመነጋገር ያክል የከበደሽ? እኛ እኮ የተወሰነ መረጃ እንዳለን ኢቭን እንኳን አንቺ ልትነግሪኝ ያልፈለግሽውን ነገር እኮ እየነገርንሽ ነው አይደል? እና ምንድነው ልነግርሽ የምፈልገው እኔ የምትስማሚ ከሆነ ከኛ ጋር ሽልማቱ የምትፈልጊ ከሆነ የኛ እርዳታ የምትፈልጊ ከሆነ
እኛን እንደ ቤተሰብ አይተሽ እውነታውን ንገሪኝ። አንቺም ደግሞ አንቺ ጋኛውን የመጨቃጨቅ ምናምን ካለብሽ መታከም ካለብሽም የስነ ልቦና ችግርም ከደረሰብሽ ብዙ ነገር እናገዝሻለን እኛ። ይኸውላችሁ ምን በስህተትም ሳታውቂ የሰራሽው ነገር ካለ ውስጥሽ ላይ ቂምም ካለብሽ ኖ አይደለም። ምን አይነት እንዴ የምን ቂም? ከእናቴ ጋር እንዳልኳችሁ በቃ አሪፍ የሆነ ግንኙነት ነበረን። ምንም አይነት ቂም የለም። እንግዲህ ግን ደግሞ እኛ እሱን አይደለም የሰማነው። እንደውም ልንገርሽ አይደል እናትሽን አንቺ ራስሽ ነሽ አንቺ ራስሽ እኔ ራሴ ምን አረኳት? ምን አይነት ወሬ ነው ቆይ የምታወሩት? ከቴ መጣ ወሬ ነው ተነቃብሽም አይደል እንዴ? ይኸውልሽ ሙሉ ማስረጃ ውጡልኝ። እኔ ምንም አልፈልግም። ውጡልኝ። እርዳታችሁንም አልፈልግም። ውጡልኝ። ሙሉ ማስረጃ አለ። ሌላ ነገር እንትን እላለሁ እንዳትንቀሳቀሽ። ሙሉ ማስረጃ አለ። ይኸውላችሁ ምን መሰላችሁ እዚህ ጋር ያልሆነ ወሬ ነው ይዛችሁ የመጣችሁት። ምንም ያልሆነ ወሬ ይዘን የመጣን ነገር የለም። ምን መሰላችሁ እኔ እንዴት ነው እናቴን የምገላት? ሙሉ ይኸውልሽ ሙሉ ማስረጃ አለን። ከኛ ጋር ተስማምተሽ አሁን ከኛ ጋር ተስማምተሽ እውነታውን ተናግረሽ አሳልፈን ምንም የምንስማማው ነገር የለም አልኩሽ እኮ። እናቴ በሽታ ነበረባት ሞተች። በቃ ምንስማማው ነገር ምንድን ነው የምትሉኝ? ቆይ ምንስማማው ነገር የለም አይደል? ትገባለሽ እቺ ገባሽ? ግን እኛ ጋር ብትስማሚና ነገርኩሽ እኮ እኔ እርዳታችሁ ይቅርብኝ። በቃ ውጡልኝ ከቤቴ። እርዳታችሁ ይቅርብኝ። አትርዱኝ። በቃ ምን አይነት ወሬ ነው የምታወሩት? እንዴት ነው እናቴ ነው? ይኸውልሽ ለመጨረሻ ጊዜ አሁን እየነገርኩሽ ነው። ከኛ ጋር ተስማምተሽ ይሄንን ነገር እንዴት እንዳደረግሽው ለምን እንዳደረግሽው ትናገሪያለሽ ወይስ ቀጥታ ወደሚመለከተው አካል ይመረጥ? ምንድነው የሚመለከተው አካል? ማን ነው የሚመለከተው አካል? ይኸውልሽ ስለ እናቴ የሚመለከተኝ ነገር በጣም ነው ደከመን። ያደረግሽው ነገር ግን ይኸውልሽ በነፍስ ማጥፋት ወንጀል ያስከስስሻል። ምንድነው ያደረገችው? ማን ነው? ቆይ እናቷን ወግታት ሞተች ምናምን ያላችሁ ማን ነው? እንደዛ ያላችሁ ምን ስታደርጊ እንደነበር እንዴት ስታጓሪ እንደነበር በሰዓቱ ምን ስታደርጊ እንደነበር ሙሉ መረጃ አለ። ተደብቀሽ መጥተሽ ደግሞ ከሰው ጋር ተመልሰሽ እያለቀስሽ እንደነበር ሙሉ ማስረጃ አለ። እሺ ይሄ ማስረጃ የተሳሳተ ማስረጃ ነው። ለምንድን ነው እኔን ማሰሙኝ? ቆይ ይኸውልሽ እኔ ከነሱ በላይ እናቴን ማቃት እኔ ነኝ። ስለ እናት ደግሞ ይገባሻል ብዬ አስባለሁ። መቼስ አንቺ ሴት ነሽ ባይኔ ያየሽ ሰው ቢኖርስ? ይኸውልሽ ይሄንን ነገር ስታደርጊ ባይኔ ያየሽ ሰው ውሸት ነው። ይሄ ውሸት ነው። ውሸት ነው። ይሄ የምታወሩት ወሬ ውሸት ነው። በቃ ውሸት አይደለም። ይኸውልሽ እየነገርኩሽ ነው። በጣም ብዙ ጊዜ ከእናትሽ ጋር ተጨቃጨቂ። ማን እንደዚህ ያለሽ? መቼ ሰሙ? በጣም ብዙ ምስክር ሰው አለሽ። ይኸውልሽ ብዙ መረጃ አለሽ። ሲጀመር ይሰማል እንዴ? ሲጀመር እንዴት ነው ሊሰማ የሚችለው? ምንድን ነው የሚያርበተብሽ? ሊሰማ የሚችለው ይሄ ማለት እንዳለ የእጇ ራሱ እየተንቀጠቀጠ እኮ ነው። እንደዛ እያልኩኝ ሳይሆን ምን መሰላችሁ፣ በእርግጥ እንጨቃጨቃለን። ያው ሰው እኮ ሁሉ ጊዜ ሊስማማ አይችልም አይደለም? አንዳንዴ ግጭት ሊኖር ይችላል ምናምን። ግን በሽታ አይደለም እናትሽ ሞተች። ምን መሰለሽ ይኸውልሽ ውስጥሽ ከምትጨነቂ ተናገሪ። እንደዚህ ልትፈነጂ ደርሰሽ ይኸውላችሁ ምን መሰላችሁ እናቴ በእርግጥ የሞተችው ያው በሽታ ምን መሰላችሁ እንትን እኮ ነው። ያው ምን መሰላችሁ ጎረቤት ምናምን ያው ምቀኛ ሊኖር ይችላል አይደለ? እናቴ ያው ምቀኛ ሊኖር ይችላል የጎረቤቱ ምናምንና እርግጥ እናቴን እንትን ብላ ነው ያገኘኋት። ምን ብላ? ተወግታ ነው ያገኘኋት። በቃ በቢላ የሆነ ሰው ወግቷት ቢላውንም እዛው ነው ያገኘሁትና እኔ በቃ እና ለምንድን ነው ያዋሽሽ? አይደለ ያው ታማ ነበርልሽ። አሁን ደግሞ ተወግታ ኖ አይደለም። ምን መሰላችሁ ቀስ በቀስ ትመጫለሽ፣ ችግር የለውም እናቴ። ይኸውላችሁ ምን መሰላችሁ እኔ ይሄንን ነገር የደበቅኩት ለመሰላችሁ ያው የሚያቅሰው ነው እንደዚህ የሚያደርገው ጎረቤት ነው ማን በቃ የቅርብ ሰው ነው እንደዚህ የሚያደርገው ብዬ ስላሰብኩኝ ያው እህቴንም ሌላ ነገር እንዳያረጉብኝ እንዳልኳችሁ አባቴ ያን ያህል ከኔ ጋር እንትን አይልምና እህቴንም እንዳይጎዳብኝና እኔንም እንዳይጎዳኝ ያው እህቴ ብቻዋን እንዳታድግ ምናምን ብዬ ነው እንደዚህ ያረኩትና ያው የደበኩት ጉዳይ ይሄ ነው። በእርግጥ ግን ለማንም አልተናገርኩም። ያው ተናገር ማለቴ ጎረቤት አይደለም አሁን ይወሽሽ ነው እንደምትጨቃጨቂ ማለት ስገባ ደንግጬ ነበርና በጣም ነው ጫውኩትና ጎረቤት ተሰብስቦ ነው አይደለም መች ነው የምትሞችልኝ እያልሽ በየቀኑ እንደምትጨቃጨቂ ማን ነው እንደዚህ ያለ? የሚሰማሽ ጎረቤት
ጎረቤት ውሸቱን ነው አልኩ እኮ። አሁንም ቢሆን ጎረቤት ይሆናል ይሄንን ነገር ያደረገው፣ ምቀኛ ይኖራል። ስለዚህ ምቀኛ አይደለም። ምን መሰላችሁ አሁንም ፖሊስ እያጣራው ሰላምሽን ብታገኝ ይሻልሻል እንደዚህ ከምትሆን። በዚህ ልክ ማስመሰል አይቻልም። እንደዚህ ሰውነትሽ ምንም ማስመሰል እኮ አይደለም። ይኸውላችሁ ምን መሰላችሁ፣ ለምንድን ነው የማትረዱኝ እንዴ? ቆይ ትንሽ እንኳን ልትረዱ ይሞክሩ እንጂ። ከኛ ጋር ተስማማ አይሻልሽም? ከኛ ጋር ተስማማ እውነታውን ብትነግሪኝ አይሻልሽም? ኢቭን እንኳን በጣም ብዙ ነገር እናውቃለን። ገባሽ? አንቺን እዚህ ጋር ትሎሽ የሚያስፈልግ ነገርኳችሁ እኮ እናቴ በደም ተጨማልቃ እዚህ ጋር ወርቃ ቤት ውስጥ ወርቃ ነው ያገኘኋት። በጣም ነበር የደነገጥኩት። ራሴን ለመቆጣጠር ራሱ አልቻልኩም ነበር። በጣም ነው የጨውኩት። ከዛም በኋላ ተረጋጊ፣ መጀመሪያ ተረጋጊና ቀስ ብለሽ መጀመሪያ ተረጋጊ፣ አትርበትበች። ከዛ ከኛ ጋር ተስማሚ። ምንም ያንቺን ጩኸት መስማት በጣም ነው ያስጠላኝ። ምክንያቱም እየዋሸሽ ስለሆነ ምትረጋጊ ከሆነ ተረጋግተሽ አታመልጭም እኮ ስለተረበተች ምናምን አይደለም። ምንም ማምለጥ ያለ ማምለጥ ጉዳይ ሳይሆን ምን ልርዳችሁ የገደላት ሰው አላቅም እያልኳችሁ እኮ ነው። ተገላን ያገኘኋት የገደላት ሰው አላቅም። ወይ ውጡልኝ እንዴ! እኔ ምንድነው የምታስጨንቁኝ? ቆይ እንዴ ምንድነው የምትሉኝ? ጨነቀሽ አይደለ? እውነታው ይጨንቃል እኮ ሁሉ። ይኸውልሽ አሁንም እየነገርኩሽ ያለሁት እውነታውን እንድትናገሪ እሺ። ምን ማለት ነው? ልጅ እናቱን ገደለች ማለት ምን ማለት ነው? ምን አድርገሽዋል? ያስጠላ ነገር እኮ ነው። አድርገሽዋል አይደል እንዴ? አድርገሽዋል አይደል እንዴ? መቼ ነው ያደረኩት? አይተኛ ሰለ ምስክር አለ አለኝ። ሙሉ ማስረጃ አለ። ምን ሆነሽ ነው? ምን አይነት ወሬ ነው የምታወሪ? ቆይ አንቺ ለአፍሽ እንኳን እንትን አይልሽም? እንዴት ነው እሷ ጋር እንደው መነጋገር ያስፈልግም። ወደሚመለከትሽ አካል ትሄዳለች። ይኸውልህ ምን መሰለህ ትሄዳለች፣ ግን ቁጭ በልና እናውራ። አይደለም እኮ ምን እውነታውን ታወራለሽ። ተስማሚያለሽ ከኛ ጋር ወይስ እንዴት? ምን መሰላችሁ? ቆይ አይደለም ሙሉ ማስረጃ ወዴት ነው የምትሄዱት? ቆይ ቁጭ ብለን ተረጋግተን እናውራ። ምንድነው እናንተም እኮ የውሸት ወሬ ይዛችሁ እኮ እዚህ ጋር እንትን እያልን ነው። ስለዚህ እናውራ። ይኸውላችሁ ለጠላት ቦታ ከምንከፍትለት ይልቅ ተረዳስተን እንደውም የእናቴን ገዳይ እኔም ባገኘው ደስ ይለኛል። በቃ አለ አይደለ? በቃ እናቴ ብትሞትም ገዳዩን መበቀል እፈልጋለሁ እኔ። ስለዚህ አንቺን ውሸት መስማት በጣም ያስጠላል። እኛ ሙሉ ማስረጃ ስለዚህ እንደኔት ከፈለግሽ እንደሌላው ተረት የምትነግሪኝ ሰው አይደለም። እሺ ማን ነው እሺ የነገራችሁ እንደዚህ ያላችሁን ሰው? ቆይ ለምን አትነግሩኝም? ስለሱ አይደለም አሁን እየጠየቅንሽ ያለሽው። ይሄን ነገር ጎረቤት ለምን ልታደርጊ ለመሰረት ምናምን ናቸው? ለምን ልታደርጊ ማናት? ለምን አትነግሪኝም? ቆይ ለምን ልታደርጊ ይቻልሽ? እሱን አይደለም መጠየቅ ያለብሽ አንቺ። ምንድነው ምክንያትሽ? ይሄንን ሁሉ ነገር ለማድረግ ምክንያትሽ ምንድነው? ተናገር። ይኸውላችሁ ምን መሰላ እኔ እኮ ለማውራት ራሱ እኮ አጠረኝ እኮ። ቆይ ለምንድን ነው ማትረዱኝ? የገደልኳት በጥፋቷ አይደለም። በጥፋቷ ምንድን ነው ያደረገች? በጥፋቷ ነው የገደልኳት። ምንድን ነው ያደረገች? ምንድን ነው ያጠፋች? አሰማሃለሁ፣ ሰምቻለሁ። በጥፋቷ ነው የገደልኳት። አሁን እውነታውን ነገር ይኸውላችሁ ምን መሰላችሁ በጣም እያዞረኝ ነው አሁን። እባካችሁ አረፍ ልበልበት። በቃ ገዳዩን እናንተ ስታገኙት በቃ እንትን በሉ። ሰማራ እኮ ብላለች። አሁን በጥፋት ምንድነው? ምን አድርጋሽ ነው እንደዚህ ብታረጊ? አሁን እውነታውን ነገር ቆይ ለምንድን ነው ማትረዱኝ? እኔ አይደለሁም አልኳችሁ። አሁን እኮ ተናገርሽ። አሁን ልጅ እኔ እናት ሰው ሲናደድ የሚናገረውን አያውቅምና ስትናደድ ሳይሆን አንቺ ውስጥሽ ላይ ያለውን እውነታ ነው የተናገርሽ። የደበቅሽውን ነገር ነው የተናገርሽ። እኛ እኮ ከኛ ጋር ተስማሚ እያለሽ ነው። ከክፉ ነገር እንታደግሽ። ትታሰራለሽ። ማንንም አይወስድሽ። ይሄን እውነት ያወቁ ሰዎች ይጠቁሙብሻል፣ ያሳስቡሻል። ማንንም አንቺ ላይ ማንንም አይደርስብሽም። ይሄን ነገር ለኛ በግልጽ ከነገርሽ ከኛ ጋር ግን ከተስማማሽ እርግጠኛ ነህ? ከብዙ ነገር ነጻ ትሆኛለሽ። ማንንም አይደርስብሽም አንቺ። ምንም ችግር የለም። ፈታ ብለሽ አሁን እንደ ቤተሰብ እንደ እህት እንደ ወንድም አይተሽን ምን ጠይቅሽን ጥያቄ በቀጥታ መልሽልን። ያዝነውን ሽልማት ሰጣንሽ፣ እንሄዳለን። ከብዙ ነገር ነጻ ትሆኛለሽ። በእኛ እንደውም ምን መሰላችሁ አንዳንድ ጥበቃም ካስፈለገሽ በእርግጥ አሁን ያወራ ነው እንዳለ በእኛ በኩል እንዲቀር ነው የምፈልገው። በእርግጥ ግን ምን መሰላችሁ ምንድነው የተፈጠረው ከእናትሽ ጋር? ከእናቴ ጋር አንስማማም። በብዛት ግን ተወጃት ነበር። ምን መሰላችሁ ማንስማማው ያው ወዳታለሁ፣ ግን የማንስማማበት ምክንያት እንትን አትንቀጥቀጭ፣ አይዞሽ መሰላችሁ እናቴ እንትን ያው አባቴ ላይ ትማግጥበት ነበር ብዙ ጊዜ፣ በጣም ብዙ ጊዜ የራሱ አልጋ ላይ እንትን ትል ነበር። በቃ በጣም ትማግጥበት ነበር። አባቴ አያውቅም ነበር ይሄን ነገር። ያው እንዳልኳችሁ ስታረግዝ ነው እውነታው የታወቀውና
እሺ በቃ ይሁን በቃ ይሄ ታዲያ አንቺ እሷን ለማነሳሳት ይሄ ብቻ ይሄ ነው ምክንያትሽ? ይኸውላችሁ እናቴ ታማኝ ሴት አልነበረችም። በቃ እናቴ ታማኝ አልነበረችም። በቃ ለአባቴ ታማኝ አልነበረችም። አባቴ እንዳልኩሽ በጣም ነበር የሚወዳት፣ አሪፍ ቤተሰብ ነበረ። ታዲያ ለምንድን ነው ታዲያ ሁሉ አልገደልኳትም እኔ እንዴ? ምንድነው የምትሉኝ እንዴ? ምን አይነት ወሬ ነው የምታወሩት? ሁሌም አስወግድሻለሁ የምትያት ነገር ነበር በየጊዜው። አንድ ቀን ምን አለ በሞትሽልኝ የምትያት ነገር ነበር በየቀን በየተጨቃጨቃችሁ ቁጥር። ልክ እንዴት ነው ልጅ እናቱ ላይ እጁ ታዞ የሚገለው? ቆይ ወደ ዓለም ትሄጂ ወደ ቀደሙ ቦታሽ ነው ትሄጂው። አሁን እኮ እውነቱን ነው የምንፈልገው። ቆይ ለምን አትረዱኝም? ቆይ ልንረዳሽ እኮ ነው የተቀመጥነው። ያለ ስራ እኮ አይደለም እዚህ የተቀመጥነው፣ ልንረዳሽ ነው። ገባሽ? አንቺ ደግሞ እኛ አልገደልኳትም እያልኳችሁ እኮ ነው። ገደለቻት ያላችሁን ሰው አምጡልኝ፣ እኔ ራሴ አናግረዋለሁ። እንደዛ ያላችሁ ሰው ለምንድን ነው ማገረው እንዴ? ይኸውልሽ ለመጨረሻ ጊዜ አሁን እየነገርኩሽ ከሷ ጋር ሲጀመር መነጋገርም አያስፈልግም። ማለት ነገርናት ማንንም አይደርስብሽም ተባለች፣ ግን ምንም ልትሰማ ስላልቻለች ሁላችሁ ለመሰላችሁ እንዴት ነው እርግጠኛ መሆነው ማንንም እንደማይደርስብኝ እንዴት ነው እርግጠኛ ልሆን የምችለው ነው? እዛ ሄደሽ ከምታሳልፊ ስቃይ ይልቅ እኛን ብታምኚን ይሻልሽ ነበር። ገባሽ? ማንም እዛ የሚሰማሽ የለም። ገባሽ? የሚጠይቅሽ እንኳን እናትሽ እንኳን ማለት የለች። ምንም ተራሰው እኮ የሚያደርገው ነገር ነው ያደረኩት። ለምንድን ነው ቆይ የሚገርማችሁ? ምንድነው ያደረግሽ እንዴ? ማንም ሰው የሚያደርገው ነገር ምንድነው? ለምንድን ነው እናትሽ መጣያት የነበረው? በምን ምክንያት ነው? ነገርኩሽ እኮ እናቴ አባቴ ላይ ተማግጥበት ነበር። ያ ብቻ ግን አልነበረም ምክንያት። ቆይ መሰላችሁ? ቆይ ለምንድን ነው ቆይ ማትረዱኝ? ይኸውላችሁ እዚህ ጋር እናቴን እንዴት ነው ተመልሰሽ ወደ ኋላ ነው አይደለ? አይደለም ወደ ኋላ ለመሄድ ፈልጌ ሳይሆን እኔም በቃ የአባቴን ገዳይ ላገኘው ፈልጋለሁ እያልኳችሁ ነው። እኔም ምረዳችሁ በዚህ ጉዳይ የእናቴን ማለት ነው። ቃልጃለች አይ ትክክል አይደለች። ማይምሮም የሰው ነፍስ ያጠፋ ሰው እንደዚህ ነው የሚሆነው መጨረሻው። እውነታውን ነግራን እኮ ሸለመናተኛ ምን ሄድና ብንገላገል ይኸውልህ እኔ ባልገላትም እኮ በሽታው አይገላታል። ቆይ ለምንድን ነው እንደዚህ የምታስጨንቁኝ? ታማሚ እንዳልነበረች አንቺ ነሽ አይደል የገደልሻት? እንዴት አድርገሽ ነው የገደልሻት? እናንተ የሚያገባችሁ ነገር አለ? ሲጀመር እናንተ የሚያገባችሁ ነገር አለ ወይ? አንቺ ያገባሻል? ስለናቴ ያገባሻል? ቆይ ምን አይነት ወሬ ነው የምታወሩት? ይሁሉ ማስረጃ አለን። ስለዚህ እኛ ከሷ ጋር መነጋገር አለበት። እና ታዲያ ምንድነው? ይኸውላችሁ አይደለም እኮ ቁጭ በሉና ተረጋጉና እናውራ። ካንቺ ጋር አይደለም ምን መሰላችሁ? በቅቶናል። ገባሽ? አይደለም ከዚህ በላይ ይኸውልህ አባት ምን አንቺ አሁን ምን አይደለም እኮ ቆይ ቁጭ እንበልና እናውራ። ምን መሰላችሁ? እዚህ ጋር ተናገሪ። እናቴን የግድ ያው የገደልኳት እኔ ነኝ። ግን ያው ቢላውን እኔ ላይ ልትሰካብኝ ስትል በስህተት ነው እንትን ያልኩት። በቃ ለምንድን ነው ልትሰካብሽ ነበር? ያው እንትን መሰላችሁ ነው ተናገሪ እስቲ ቆይቷልስ። ያው አባቴ ያው ለምንድን ነው አባቴን የከዳሽው እንደዚህ ለምንድን ነው ያደረግሽው ብዬ ያው ብዙ ጊዜ ጠይቃታለሁ ብዬሽ የለ እንደዛ ስጠይቃት ምናምን አያገባሽም በቃ ሁሌ አያገባሽም ነው የምትለኝ። ስለ አባቴ ማወቅ ያለብኝ ይመስለኛል። ያው ማንም ሰው ስለ አባቱ ስለ እናቱ ስለ ቤተሰቡ ማወቅ አለበት አይደለ? እንደዛ ለማወቅ ስፈልግ ለመረዳት ስፈልግ ሁሌ ስጠይቃት አያገባሽም ነው የምትለኝ። እና የሆነ ጊዜ በቃ በጣም በዚህ ነበር የምንጨቃጨቀው ምናምን። ከዛ የሆነ ጊዜ እንትን በጣም ጠየኳትኝ በጣም በቃ አለ አይደለ? በጣም የዛን ቀን በጣም ነበር እንትን ያልኳትኝ ያስኳትኝ ምናምን በጣም በቃ ለምንድን ነው እንደዚህ ያደረግሽው አባቴ ላይ አባቴ ምን አሳጥቶሽ ነው ምናምን ነገር ብዬ ስጠይቃት አያገባሽም ምናምን ብላ ቢላ ስታነሳብኝ እንደ ድንገት ስንተጋገል ተቀበልሽና ወጋሻት እያልኩሽ እኮ ነው በቃ እኔ አልገደልኳትም። በቃ እናቴ ምንድን ነው የምትሉኝ? ጭንቅላቷ ትክክል አይደለም ነገራችሁ። ወይም ደግሞ ለማስመሰል እየሞከረች ነው አውቃ እንዳበደ ሰው ምንም ለማስመሰል እየሞከርኩኝ አይደለም እኮ። ይኸውላችሁ እናቴ ሲጀመር ወንጀለኛ ነበረች። በቃ ይሄ ወንጀለኛ ነበረች። በቃ እንዴት በምንም መልኩ አንድ ሰው ላይ መደረብ ምናምን አይችልም አይደለ? ስለዚህ እሱ ሌላ ጉዳይ ነው። አንቺ ያደረግሽው ሌላ ጉዳይ ነው። ገባሽ? ማለት ነው። ከዚህ በላይ መስማት አቅም በቃ ይኸውላችሁ ምን መሰላችሁ? ምንድነው ቆይ ምክንያት በቃ ይሄንን ልታደርጊበት ሁሌም የምትዝጭባት
ካልገደልኩሽ አንድ ቀን እያልሽ የምትይጭበት ይሄ ምክንያቱ ሊሆን አይችልም። አባቴ ላይ ማገጠባት አመጣ የወለደች እናትሽ ላይ ያስጨከነሽ ምክንያቱ ሊሆን አይችልም። ይላችሁ እንዴት ነው ምክንያት ሊሆን የማይችለው? ይሄ እንዴ አሳማኝ ምክንያት እኮ ነው እየነገርኳችሁ ያለሁት። ለምንድን ነው የማታምኑኝ? ቆይ እንዴ ነገርኳችሁ በቃ። ምን መሰላችሁ? ቆይ ለምንድን ነው ልትረዱኝ የማትሞክሩት? ቆይ እናንተ ይኸውልሽ ምንድነው እንደዚህ ሊያደርግሽ ይችላል? አይገርምህም? እንደውም ማለት ነው በስነ ስርዓት ተናገር። አባቴ እሱም ብሎ አባቴ ይኸውልህ ባሌ ብላ ያመጣችሁ ሰው ደፍሮኝ ነበር። አዎ ደፍሮኝ ነበር። እንደውም እኔ ለህግም እንዳልናገር ምናምን እሷ ናት ያዘችኝ፣ እናቴ ማለት ነው። ምክንያቱም በጣም ስለምትወደው በጣም ስለምታፈቅረው ከአባቴ በላይ እሱ ስለምትወደው ይሄን ነገር እሷ አያረግም ነበር ስትለኝ የነበረው። ግን እሷ ይኸውላችሁ እኔ በተደፈርኩበት ሰዓት ማንም የለኝም ብዬሻለሁ። ለእናቴ ነበር የተናገርኩት። ስለዚህ ለእናቴ ሂጄ በሰዓቱ ለምን ለሌላ ሰው አልተናገርሽም ታዲያ? እንዴት ነው ለሌላ ሰው ልናገር የምችለው? እሱ አስፈራርቶኛል፣ እገልሻለሁ ብሎኛል እኮ ለህግ አካል ለምን እገልሻለሁ ብሎኛል። እዚህ ጋር አስፈራርቶኛል እሱ ደፍሮኝ ምናምን። ለእናቴ ነው የነገርኳት። እሷ በአጋጣሚ ቤት የለችም ነበርና ነገርኳት። እንደዚህ ያደረገኝ ስላት እንደውም አያደርግም ነው ያለችኝ። አያደርግም እና እሱን በቃ ዋጋውን እንድትሰጥልኝ እንደዚህ እንደውም እንደ እናት ለኔ እንትን ትላለች ታዳላለች ብዬ እናቴን ቁጭ አድርጌ እንደዚህ ያደረገኝ ብዬ ስነግራት አያደርግም ነው ያለችኝ። ስለዚህ እኔም እሷን ዋጋዋን ሰጠዋት። በቃ ለምንድን ነው እንትን የምትሉኝ እንዴ? ይኸውልሽ እኔም እኮ ተጎድቻለሁ። እንደውም አስወርጃለሁ ልጁን። እንትን እርጉዝ ነበርኩኝ ተደፍሬያለሁ ብያቸዋለሁ። ለእናቴ ስነግራት አያገባኝም ነው ያለችኝ። አያገባኝም። እሱን ታዲያ ለምንድን ነው ለህግ በሰዓቱ ያላሳወቅሽ? እገልሻለሁ ብሎኝ ነበር ሰውየው። እገልሻለሁ ይሄንን ነገር ትንፍሽ ብትይ ካንቺ ቢወጣ እገልሻለሁ ብሎኝ ነበር። እንደውም ለእናቴ ስነግራት ቀለል አድርጋ ነበር እሱ እንደዚህ አያደርግም ያለችኝ። ይሄ ሁሉ ውሸት። ስለዚህ ይሄ ነገር ለሷ ሲያንሳት ነው እንደውም ምንም ነገር እንድትናገሩኝ አልፈልግም። ከዚህ ነገር ለማምለጥ ነው አይደል አንቺ ይሄ ሁሉ ነገር የምታሽው? ምንም ውሸት አይደለም። እኔ እዚህ ጋር እውነተኛ ነገር ነው እየነገርኳችሁ ያለሁት። እንደውም ማስረጃው ስለጠፋብኝ ነው እንጂ ላሳያችሁ ፈልግ ነበር። ለማመን በጣም ተቸገርን እኮ አንቺ አወዛገብሽኝ። እኛ እንዴት ነው ማታምን? እንደማንኛውም ሰው ብንሆን እስካሁን ወጣን እኮ አምነናት ሄደናል። አይ በጣም የሚያስገርም ነገር ነው ያለው ነው። በሳቱም ያሳመነው እኔ ተደፍሬ ነበር እያልኳችሁ እኮ ነው። አይ እንዴት ነው ልትረዱኝ የማይችሉ? ይሄንን ድራማችን እዛው እሺ እኛ ሙሉ ማስረጃ አጣርተን ሁሉ ነገር አጣርተን ነው የምንመጣው። ሴት ልጅ ተደፍሬ ያለው እያለች እንዴት ነው እናንተ እዚህ ጋር ቀለል አድርጋችሁ እንትን እያላችሁ? ለማምለጥ ነው ይሄን ምክንያት እየሰራችሁ። ምንም ለማምለጥ አይደለም። እዚህ ጋር አስወርጃለሁ። እንደውም በቃ እናቴ እንደዚህ ብዬ ስነግራት ጭራሽ ልትረዳኝ አልቻለች። እኛን ቤት ውስጥ ስንት ወንድ ይዘሽ የምትመጪ ነበር? እኛን ልታጭበረብሪና ማን ነው እንደሱ ያለ? ማን ነገር? እሱንማ ሙሉን እውነታ ሲሆን ያስጨዋታል አይደል? እንትን ሙሉ ማስረጃ አለ ታያለሽ እኮ። ለምንድን ነው ማታገናኙኝ? ቆይ ከዛ ሰው ጋር ለምንድን ነው ማታገናኙኝ? ካንቺ ጋር ማውራት ማለት ነው አይደለም? እና ተማለ ምንድን ነው ባክሽ አይደለም ነው እኮ ማለት ከቤት ተማለ ምንድን ነው እኔ ተማለ